ሄሎ ወዬ አለው ሰውዬው እኮ ይውጣ ብዬ ነው ዝም ያልኩ ባልየው እስኪወጣ ድረስ ዝም አልኩት አላነሳውኝም ምን ያው ልጅ ወልዶ መቀመጥ ባላ ያስብል መቼ ባለመሆን እኮ ብዙ ነገር የሚቀረው ሰው ላይ ነው የጣልከኝ ያንተ ጥፋት ነው እሺ ይሁሉ ያው እንደምትወደኝማ አውቃለሁ ግን ያው እንጂ የማይሆን ህይወት ላይ ጣልከኝ እንጂ ስልኩን ዝጊሽ ያው እኔም እንደምወድህ አውቃለህ ያው እዚህ ተገድጄ ለልጆቼ ብዬ ነው ያለሁት አንተማ እንዳልከኝ ነው አራትን ብትወልጅ ይቀበልሻለሁ ያልከኝ አይደል እንኳን አይደለም 3 ተብሮሻል እንጂ በጣም እንዴ ምን ነው አፈተች ጀምሮ ሲሆን ነገር አለ እንዴ አምሽ እንዴ ምን አረጋሽ ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ ተመስገነው ዛሬ መተናል በኤልዱ ቤት ማለት ነው በጣም ያበደ ፕራንክ ይዘን መተናል እንዴት ናችሁ ቤተሰቦች ደህና ናችሁ ወይ እኛ በጣም ደህና ነን እናንተም በያላችሁበት ሰላማችሁ ብዝት ይበል ቸኮሌት እየበላው ነው ወዳችኋለሁ ዘና ፈታ ያላችሁ እንደሆነ እየነገራችሁን ስለሆነ እኛ በጣም ደስ ብሎናል እናንተ በእኛ ቪዲዮ እኛ ደግሞ በእናንተ ኮሜንት በጣም ዘና ፈታ እያለ ነው አይደል ሰሞኑን በጣም ያበደ ነው በቃ ይሄ ማለት ነው እና እንዴ እኛ ክረምት ብብቱ አለ ቂጡ አለ ግርዛቱ አለ ስንት ነው ፕራይቬት ቦታዎች ላይ በጣም የተንቀሳቀሳችሁ ነው አዎ በእናትሽ ይሁን ገረዛለሁ ብዬ ጣቴን እንደገርዣለሁ በነገራችን የዛኑ ቀን ነው የተቆረጠው ነው በማግስቱ ነው የዛኑ ዕለት የምር በእውነት የዛኑ ዕለት ከግርዛት ወደ ብዬ ጣቴን በብረት ወጋውትና በቃ ያው ነው በግርዛት ከታች ወደ ላይ እውነት ግን በጣም ደም ይፈሰው የምር በጣም እንደዚህ በጣም ነው በደንብ ነው የወረደው በቴስተር ነው በነገራችን ላይ እንደዚህ በገረዝ ራሱ ይዝኔ ከላይ ፈሰ ቤተሰቦቻችን እንዴት እያያችሁ ነው በነገራችን ላይ ቤታችን ቀዝቅዟል ያው እንደሚታወቀው የኤልዱ ቤቱም በጣም ቀዝቅዟል የኤልዱ ቤትም የኔም የኤሚ ቤትም በጣም ቀዝቅዟል ቤተሰቦች እንግዲህ መደረግ ያለበትን ሁሉ ነገር አድርጋችሁ ሞቅ አድርጉት ልክ እንደ ክረምቱ የኛም ቻናል ዳመና ሆኗል እኛ ትልቁ ማለት ነው እናንተን ለማዝናናት ነው ኢንተርቴይን ማድረግ አሁን እናንተ ማዝናናት ነው 2ም 3ም 4ም ሰው ከተዝናና ለኛ ትልቅ ደስታ አለው እሱ ብቻ ሳይሆን በነገራችን ላይ በማዝናናት ውስጥ ደግሞ ምንድነው ቁም ነገር አለው አይደል ቁም ነገር ለማስጨበጥ ስለምናስብ ነው እየተዝናናችሁ ቁም ነገር ትይዛላችሁ ብለን ስለምናስብ ነው እንግዲህ ቤተሰቦቻችን ያዋዛን ዛሬም ደግሞ ኤልዱን በአንድ ነገር ልንፈትናት ነው ፕራንክም ነው ፈተናም ነው ይገባችኋል አይደል ስለፈተናታ ለኔ ያላትን ታማኝነት ሁለታችን መሀል እንግዲህ ሰንቅረን ወዴት ግን በነገራችን ላይ እንደዚህ አይነት ሁኔታ ውስጥ እንደመግባት በህይወት ከባድ ነገር የለም ትዳር ላይም ብቻ ላይሆን ይችላል ጓደኞችም ላይ ሊሆን ይችላል በየትኛውም ህይወት ሁለት የምትወዱትና የምታከብሩት ሰው መሀል ሆናችሁ እንዲህም ካላችሁ እንደዚህም ካላችሁ የኛው ሰው ቅር ሌላ ነው እንዲህም ካላችሁ የኛው ሰው ቅር ሌላ ነውና በቃ አላቀፍ በጣም በቃ መናገር መቻል አለባት እኔ ወንድሟ ነኝ ለኔ በቃ እኔ ማገዝ መቻል አለባት ወንድሟ ነኝ ዛሬ ምንድነው መሰላችሁ ሐሳቡ ኤሚ ከድሮ ገርል ማን ነው እንዴ አላልኩም ከድሮ ቦይፍሬንዷ ጋር ልትጀናጀን ነው እና ኤልዱ ጋር ነው የምትጀናጀነው ኤልዱ ጋር ስትጀናጀን ምን ታደርጋለች እኔ አቤት አልኖርም ይሄን ነገር አላቀም እንደማቃታቀም እሷ እንግዲህ ፕራንክ እያረግናት ነው እሷ ጋር ኤሚ ትጀናጀናለች ከድሮ ቦይፍሬንዷ ጋር ምናምን ነገር ኤልዱ ምን ትላለች የት ነህ ታስቆማታለች ለኔ ትነግረኛለች ወይስ ምንድነው የምታደርገው እናንተ ብትሆኑ ምን ታደርጋላችሁ አስቡት መቼም አትገምትም ኤሚ እንግዲህ የልጆቼ እናት ናት ገብቷችኋል አይደል በትዳር ስንት አመት 7 አመት ሊሆን ነው አስቡት ቤተሰቦች ይሄን ያህል ጊዜ ቆይተን አሁን እሷ ይሄን ሁሉ ጊዜ ነው የተቃጠልኩት አቃጠልሽኝ 7 አመት ሸበትኩኝ ራስ አቃጠልከኝ እኔ እንኳን እየቀባው ነው ኪዊ ቀለም እየቀባው እና ቤተሰቦቻችን ውሳኔው ምን የሚሆነው ይመስልሻል ዝም የምትል ነው ይመስለኝ ነገሩን ለማጣራት የተወሰነ ጊዜ ዝም የምትል ነው ይመስለኝ አሁን እሷ የተወሰነ ጊዜ ዝም ልበል ነው የምትለው ፕራንክ መሆኑ ስለማታውቅ ግራም የሚገባት ነው ይመስለኝ ያስመስለሽ ነው እንደምትኖረው ለካ ያ ሁሉ ሰላሙ ፍቅሩ የውሸት ነው እንደምናም ልትልም ትችላለች
አዎ ግን ወደ ራስ ነገር አንቺ ብትሆኚ ምን ታደርጊያለሽ? ወይ ከባድ ነው እውነት በጣም ከባድ። እኔ እሷን ነው ማናገራት አላልሽም? ወደ እሱ ጋር አልሄድም። እሱ ወንድሜ ጋር ከሄድኩኝ ይበላሽበታል። ትዳሩን ከተናገረ ትዳሩ ይበላሽበታል። ሁለት ደግሞ ያው ነው እኮ በዚህም ትዳሩ ወደ መፍረስ እየሄደ ነው እውነት ቢሆን ማለት ነው። ግን አንድ ስቴጅ እሞክራለሁ እኔ 1 2 3 ስቴፕ እሞክራለሁ። አንድም አይደለም። ቤተሰቦች እናንተ ብትሆኑ ምን ታደርጋላችሁ? ኮሜንት ላይ ጻፉልን። እናንተ ብትሆኑ እንደዚህ ቢገጥማችሁ ወንድማችሁ ቤት ሄዳችሁ የወንድማችሁ ሚስት እንደዚህ ብትጀናጀን ከሌላ ወንድ ጋር እናንተ የምታደርጉትን ነገር እስቲ ኮሜንት ላይ ጻፉልን። ግን ሰውራችሁ ከእንደዚህ ያለ ነገር ትዳር የተከበረ ነው። የተከበረውን ትዳር ደግሞ በእንደዚህ ማቆሸሽ ልክ አይደለምና በሰውም በፈጣሪም ትጠየቁበታል። እውነት በምድርም በሰማይም ያው ትዳር የፈጣሪ ስጦታ ነው። የጥምረቱም የሱ ስለሆነ ክቡር ነው፣ ንጹህ ነው። ስለዚህ በንጽህና መያዝ። ንጽህና ማለት ያው ይሄንን ስንሰራ እንግዲህ አለ ገብቷቸዋል። ትዳራቸው አውልቃትኝም እንዴ እንትን ነው ትዳራቸውን የሚያከብሩ እንዳሉ ሁሉ ትዳራቸውን የማያከብሩ ስላሉ በትዳር ላይ መማገጥ ልክ አይደለም፣ ነውር ነው። ይሄንን ለማሳየት ነው። ነውር ነው፣ ሐራም ነው። በትዳር ላይ መማገጥ ባይዘይ ትዳሩን ብቻ ሳይሆን የሚያፈርሰው ቤተሰብንም ያፈርሳል። ምክንያቱም ትዳር ማለት የቤተሰብንም አጠቃላይ የያዘ ገብቶሻል አይደለ? ለምሳሌ ብዙ ነገር ያናጋል። የሁለት ሰው ጥምረት በዙሪያችን ያሉ ቤተሰቦችን በሙሉ ስለሚያናጋ ሰላም ስለሚያደፈርስ የሁለት ሰዎች ብቻ አይደለም ማለት ነውና ይሄ በደንብ ሊታሰብበት ይገባል። ከምንም በላይ ደግሞ የልጆችን ህይወት ያጨልማል። እሱ ደግሞ ከባዱ ነገር ነው። የዋጋ ከፍላቸው የወለዳቸውን ልጆች ህይወት ያጨልማል። ሁላችንም ከእንደዚህ አይነት ነገር ይጠብቀን ይሰውረን ብለናል። እኛ ለፕራንክ ነው፣ ግን ደግሞ ያው እናስተምርም ስለፈለግን ነው። አሁን እንሂድና እንጣላት። እኔ እሄዳለሁ፣ ቻው ብያችሁ እሄዳለሁ። ከዛም በኋላ ማን ነው ስሙ? የድሮ ፍቅረኛ ስም አለ። አንቺ ነሽ የምታውቂው፣ እኔ አላውቀውም። እኔም አላውቀውም፣ አንቺ ነሽ የምታውቂው። ስለዚህ እስቲ እንሂድና ተከተሉን ቤተሰቦች። እኔ እንግዲህ አሁን እየወጣው ነው ከቤት። በደንብ አድርገሽ አስለቅሻለሁ። ቻው ቤተሰቦች። እንዴሽ በራርዶሻል? ሞቅ ብለሻል እና ብርዳላ ዛሬ በጣም ብርዳላ። ሰሞኑን ፀሐይ ነበረ፣ ዛሬ በጣም ብርዳለኛ አካባቢ። እኔ ደግሞ እየቻልኩት አይደለም ምንም። አንቺ ደግሞ ባይኔቸርም ብርዳት እቺ አልችልም። እኔ በቃ ቀዝቀዝ ያለ አየር ነው ዛሬ። በክረምት ምን ዘይባል ቡናችንን ምናምን ፋ እናደርጋለን። በጥቅምት አንዳጥንት ገና ነው ቡና ምናምን ይፍላል። ለባፊ ብየታለሽ ሄሎ ወዬ አለው ሰውዬው እኮ ይውጣ ብዬ ነው ዝም ያልኩ። ባልየው እስኪወጣ ድረስ ዝም አልኩት፣ አላነሳውኝም። ያው ኖረም አልኖረም ያው ነው መቼም ይውጣ ብዬ ነው፣ ለሞራሉም ቢሆን ምን ያው ልጅ ወልዶ መቀመጥ ባላ ያስብል መቼም። ባለመሆን እኮ ብዙ ነገር የሚቀረው ሰው ላይ ነው የጣልከኝ። ያንተ ጥፋት ነው። እሺ ይሁሉ አንዳንዴ መመለስ ማትችለው ስህተት ውስጥ ትገባለህ። ብዙ ነገር ነው የጎዳኸኝ። ባይዘው አንተ ነህ ማልፈልገው ውስጥ ያስገባከኝ። አንዴ ደስ ይለኝ ነበር፣ ምሳም ብትጋብዘኝ አልጠላም ነበር። ባቅ ኖሮ መጣ ነበር። ኧረ እኔ እራትም ቢሆን አዳርም ቢኖረው አይደብረኝም። ያው ልጆቼን ከማን ጋር የምታወሪው? ቆይ ከሆነ ሰው ጋር። ኧረ እባክህ ያው እንደምትወደኝማ አውቃለሁ፣ ግን ያው እንጂ የማይሆን ህይወት ላይ ጣልከኝ እንጂ ስልኩን ዝጊሽ። ያው እኔም እንደምወድህ ታውቃለህ። ያው እዚህ ተገድጄ ለልጆቼ ብዬ ነው ያለሁት። ምንም ያጓጓኝ ህይወት ኖሮ አይደለም። አዎ በቃ የሚወደኝ ሰው ነው፣ ለኔ የሚያስብልኝ ሰው ነው፣ ከዳኒ የተሻለ ሰው ነው።
ደስ ይለኛል። አንተ ሲጀመር ማለት ሰው ትሪት ማድረግ ትችልበታለህ። በቃ ባል መሆን የምትችለው አንተ ነበርክ፣ ግን ነገሩን አበላሽከው። ሰው በቃ ባል መሆን የሚችል ካራክተር ያለ ሰው ነበርክ፣ ግን መሀል ላይ ደግሞ ነገሩን አበላሽከው። ህይወታችን ተበታተነ። በቃ ይበቃልሽ። ቆይሻ ተረጋጊ፣ ልጨርስ። ሰው ጆሮ ላይ ይሰካል። አየሁ፣ ችግር የለውም። አሁንም አንተማ እንዳልከኝ ነው። 4 ብትወልጅ ይቀበልሻለሁ እያልከኝ አይደል? እንኳን አይደለም 3 እኮ እኔ እኮ ፍቅር ከልብ እንደሆነ እኮ አውቃለሁ፣ ግን ያኔ ባታበላሽው ጥሩ ነበረ። የሚመንሽ ነው። እኔም አሁንም ቢሆን ውልቅ ብዬ ሻንጣዬን ይዤ አንተ ጋር መጣ ነው ደስ የሚለኝ፣ ግን ልጆቼን ምን አደርጋቸዋለሁ? የልጅ ነገር ነው ያዘኝ። ልጅ ነው ያሰረኝ እንጂ እኔ ልጅ ባይኖረኝ ዛሬ ሻንጣዬን ይዤ አንተ ቤት ነበር የምታገኘኝ። ከዚህ ከማልወደው ሰው ጋር አልጋተትም ነበር። በቃሽ፣ እናትሽ በቃሽ። ቆይሽ ልጨርስ። በጣም የሚገርም ነገር በእኔ ቦታ ሆነ ብታስበው በጣም ያናድዳል። በቃ ምንም ማድረግ ማችለው ህይወት ነው እኔ የጣልከኝ ታውቃለህ። አንተ ስትገፋኝ እኔ እሱ ጋር በአጋጣሚ ወደ ህይወት የመጣ ጥሩ ሰው መሰለኝ፣ አገባሁት። በቃ ራሴን ለስቃይ ዳረኩኝ። አይከደለ ከኔ እንድትማር የምፈልገው ነገ እንኳን ሌላ ህይወት ልመስረት ብትል፣ ለነገሩ ከኔ ውጭ አትመሰርትም አንተ። እኔን ነው የምጠብቀው። በቃሽ በእናትሽ ዝጊው። በቃ ስልኩን እናውራ። አዎ በዚህ እኮ በጣም ነው ፍቅር መስጠት የምትችለው። እኔ እኮ ያንተ ነገር በጣም ነው የሚገርመኝ። በጣም ደስ የምትለኝ ነገር እኮ እሱ ነው። በቃ ደስ ይለኛል እና ብናወራለን ችግር የለውም። እንዴ ማውራት ማለት ሌላ ነገር አይደለም። መገናኘትም እንችላለን። አመቻችና እንቀን ምሳ አብረን እንበላለን። በደስታ በጣም አረ የፈለከው ስጦታ ይዘልኝ መምጣት ትችላለህ። ምንም ችግር የለውም። ታውቃለህ እኔ የምወደውን ነገር። በቃሽ ደስ ይለኛል። ፕሊዝ በቃሽ። እሺ ቴንኪው በጣም በል በቃ እንግዲህ ያ ዘጊ ሰውዬ በሌለበት ሰዓት ደውልልሃለሁ። እኔ ራሱ እየደበረኝ ነው ታውቃለህ። ድብር ነው ያለኝ። በቃ አንዳንዴ በቃ ልጆቼን ሳያቸው ለሱ ያላቸው ፍቅር ምናምን ሳይ አስገድዶ ይኖራለሁ እንጂ ሻንጣዬን አንተ ቤት ይዤ የምመጣበት ጊዜማ ዛሬ ነበር። ዛሬ አላድርም ነበር። እንዳንተ ሰው መያዝ የሚችል ሰው አለ? እንዳንተ ሴትን ማክበር የሚችል ሰው አለ? የለም። በቃ እኔም እንዳንተው ግን በቃ ምን ላድርገው? ህይወት ነው። ህይወት ስለ ልጆች ናቸው። ለልጆቼ ስል ነው እዚህ ቤት ውስጥ ያለው ትላለህ። ግን አንተንም አዝኜባለሁ ለዚህ ህይወት። ቅድም እንዳልኩ ለዚህ ህይወት ያበቃኝ አንተ ነህ። እንደዚህ ገሃነም ቢሆን ህይወት አልኖርም ነበር። ኤሚ በቃሽ። በቃ ለማንኛውም እንደዋወል ሰውና አብረን ምሳ እንበላለን። በቃ ሰውየው መጣቸው። እንዴት አለሽ? አለን። ደህና ናችሁ? ደህና ምን ደህና ናችሁ? እንዴት ናችሁ? ደህና አለን። ወይ ውጪ ነው እንዴ? በጣም ነው የሚበርደው። በጣም ይበርዳል አይደል? አዎ። አይዞህ ቡና ምናምን አፈላለሁ። ይሞቃል። አዎ በጣም እናስፈልጋለን። በቃ እንላለን። ደህና ነሽ? አለ ደህና ነሽ? ምን ነው ደብሮሻል? ኧረ ደብሮሻል እንጂ በጣም ምን ሆነሻል? ምን ሆነሽ? እንጃ ሰላም ነበር እንዲያወራን በመሀል ስልክ እያወራን ምናምን ነበር ከጓደኞቼ ጋር። ዝም አልኳት መሰለኝ። ደህና ነኝ። ምን ሆነሽ ነው ታዲያ? ምንድን ነው? ብርዱ ነው መሰለኝ በረዴ ምናምን ስትል ነበር ቅድም። ደህና ነኝ። አዎ ደህና ነኝ። ሰላም አይደለችም? ያው ምን ትሆናለች ብርዱ ክረምቱ ምናምን ነው እንጂ አሁን እያወራን ነበር እኮ በረደኝ ከበደኝ ምናምን እያለች ነበር። ምንሽ ነገር አለ? ኧረ ታዲያ ፊትሽ እኮ ልክ አይደለም። እንዴ ምን ነው አፈተች? ፊትሽ ልክ አይደለም። ተጣላችሁ እንዴ? ከኔ ጋር? ኧረ እኔ ስልክ እያወራሁ ነበር አሁን ከድሮ ጓደኞቼ ጋር ምናምን እዚህ ጋር ቁጭ ብላ ነበር እሷ እያወራን ነበር እኛ መጀመሪያ እና እንጃ ምን ነው ሲሆንሽ ነገር አለ እንዴ? አሞሽ እንዴ? ምን አደረገሽ? ማለት ምንድን ነው እሱ? ምን አደረገሽ? ይሄን ያህል ማለት ምን አደረገሽ ስትይ ምን ማለት ፈልገሽ ነው? ምንድን ነው እሱ? የተፈጠረ ነገር አለ እንዴ?
የተፈጠረ ነገር አለ? እኔ ከዚህ በላይ መቆየት አልፈልግም እዚህ ማለት አልገባኝም። እንግዲህ ተገኝታችኋል። በእኔ እየሳክ ነው። ይኸው እያለቀሰ ነው። ኦልሬዲ ምን አደረገሽ? እሱ ምን አደረገሽ? ለምን ምስከው በእኔ እየሳክ ነው። እሷ ግን ተቆርቁራ ሁለታችሁ አውርታችሁ እኔ እዚህ እጨነቃለሁ። እኔ እኮ ባይዜ ስስቅ ደነገጥኩኝ። እንዴ ውጭ ቆሞ ሰምቶ ነው እንዴ? ምን አደረገሽ? በጣም አልወደድካት? ለማንኛውም በጣም አለቀስኩኝ። የምር በጣም ማለት ነው። እውነት በጣም አልቻልኩም። ተነጋግረን ፕራንክ አድርገን ይቻል ቤተሰቦቻችን እውነት እኔ አልቻልኩም። አንቺ አላለቀሽም፣ እኔ ነኝ ያለቀስኩት። እኔ ሳቅ አልችልም። ከውስጤ ስስቅ እውነት ምንድን ነው የማደርገው? ንቂ ፕራንክ ነው እኮ ተባልሽ። ምንድን ነው የማደርገው? እንደዚህ አይነት ፕራንክ ተዋ አይደለም እኮ በጣም ነው የሚያስጨንቀው። መሀል ቤት ሙዳ መሀል ቤት ነው የሚያስጨንቀው። ለማንኛውም ቤተሰቦች ተሰክቶናል እንዳልናችሁ አግኝተናታል። እንወዳችኋለን ባይ